ከሁሉ አስቀድሜ አገራችን ኢትዮጵያ ከውስጥና ከውጭ የተቃጡባትን የውክልና ጥቃቶች እየመከተች ለተነጻጻሪ ሰላም እንድትበቃ ከዚህ በፊት በሀገራችን ታሪክ ተሞክሮ በማያውቅ ደረጃ ኢትዮጵያ እንድታንሰራራ እያደረገ ያለ የኢኮኖሚ ልማት እንዲሳካ የህይወት መስዋዕትነት በመክፈል የተጋረጠብንን አደጋ በመመከት ለዛሬው 65ኛ ዓመት የልዩ ዘመቻዎች እዝ ምስረታ በዓል በድል በመድረሳችን እንኳን ደስ አላችሁ እንኳን ደስ አለን ማለት እወዳለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ከ2010 ዓ.ም ለውጥ በኋላ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ብለው እንደነበረው እኛ ኢትዮጵያውያን የትልቅ አገር ባለቤትና የትልቅ ህዝብ አገር በመሆናችን የፍድሪ የኢህአዴግ መንግስት የገነባው ሰራዊት ኢትዮጵያን የማይመጥን በመሆኑ መከላከያ ሪፎርም መደረግ አለበት በማለት ባዘዙት መሰረት የመከላከያ ሰራዊት ሪፎርም እንዲደረግና ሰራዊቱ የማንኛውም የብሔር የፖለቲካ ውግንና የሌለው ሀገራዊ ሰራዊት እንዲገነባ በሰጡት አመራር መሰረት ቋሚ ተቋም ያላት አገር እናድርጋት ባሉት መሰረት የልዩ ዘመቻዎች ኃይል፣ የአየር ኃይል፣ የሜካናይዝድ፣ የኤሌክትሮኒክስ ዋርፌር፣ የሳይበር ኃይሎች ላይ ቅድሚያ በመስጠት በምድር ኃይልና በባህር ኃይል እንደየቅደም ተከተላቸው አተኩረን በመስራት በስትራቴጂው መሰረት ኤሊት የሆነ ፕሮፌሽናል ሰራዊት ግንባታ ስራ እየሰራን መተናል። እርሶ ቀርጸው ጀነራል መኮንኖችን አወያይተው የሰጡንን አደራት ከተቀበልን በኋላ ለውጡን ያልተቀበሉ ተንጠባጥበው የሀገር ግንባታ ራዕይ የገባቸውና የተቀበሉት ጥቂት የጦር መኮንኖችና የሰራዊት አባሎች ከለውጡ ጋር ተያይዞ ለውጥ ለማደናቀፍ የተሰለፈውን ጎራ የፈጠረውን ነውጥ እየተከላከልን አመቺ ባልሆነ ሁኔታ ውስጥ ሆነን የሰራዊት ግንባታ እየሰራን እንደመጣን ይታወቃል። በየመንደሩ የነበረው ነውጥ ሳያበቃ ወደ ጦርነት አድጎ በሰሜን ኢትዮጵያ መጠነ ሰፊ ጦርነት እያካሄድን ባልተለመደ ሁኔታ በጦርነት ውስጥ የሰራዊት ግንባታ ስራ እየሰራን እንደመጣን እዛው ሳለ ጦርነቱም እንዳይሸነፍን ይታወቃል። ያልተዘጋጀ ይልቁንስ ፈርሶ የነበረ ሰራዊት ህይወት እንዲዘራ በማድረግ እዚህ ደረጃ መድረሳችን ፈጣሪ እኛን ተጠቅሞ የሰራው ስራ እንጂ የሚቻል ነገር ነበረ ለማለት በታሪክ ሰምቼ አላውቅም። ከጦርነቱ በኋላም የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ ክቡር ዶክተር አብይ አህመድ ያስቀምጡትን አቅጣጫና ራዕይ ለማሳካት 24 ሰዓት በመስራት የሰራዊት ግንባታ ተልዕኮ ለማሳካት በብዛት፣ በጥራት፣ በአደረጃጀት፣ በአይነት፣ በቴክኖሎጂ፣ በመከላከያ ኢንዱስትሪ ልማትና በመሰረተ ልማት ሁለገብ የሆነ አስተማማኝ የሀገር መከላከያ ሰራዊት ገንብተናል። ሀገራዊነትና የሀገር ብሔራዊ ጥቅም ያልገባቸው ብዙ ተቀጣሪ ባንዳዎች እያስቸገሩን እነሱን እየታገል የሰራነው የሰራዊት ግንባታ ስራ ስለሆነ ድካማችንን እጥፍ ድርብ አድርጎታል። ይሁንና ጦርነትና ውጊያ የማይፈለግ ነገር ቢሆንም ከመጣ አይቀር እየተዋጋን የገነባው ሰራዊት ስታፍ ኮሌጅ አስገብተን በቲዮሪ ብቻ መገንባት ከምንችለው በላይ የሆነ በጦርነት ሂደት ውስጥ የተፈጠረ የተሻለ ሰራዊት የተገነባ መሆኑን በልበ ሙሉነት ማረጋገጥ እፈልጋለሁ። ጦርነቱና የየመንደሩ ግጭት የካዴት የስታፍ ኮሌጅ እና የዋር ኮሌጅ የቲዮሪ ትምህርትን በመጨመር በጦርነት ተመክሮ ዳብሮ የሰለጠነ ሰራዊት ለመገንባት እድል አግኝተናል። ስለዚህ የኛ ሰራዊት የቲዮሪ ሰራዊት አይደለም። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ዛሬ 65ኛ ዓመት የምስረታ በዓሉን እየከበረ ያለው የልዩ ዘመቻዎች እዝ የብሔርና የፖለቲካ ውግንና ከነበረውና ተበትኖ ከተረፈው አንድ አጋዚ ከሚባል ክፍለ ጦር እርሾ ተወስዶ የተገነባ የልዩ ዘመቻ ሰራዊት ነው። የሚኖረውን አየር ወለድ፣ የኮማንዶ፣ የስፔሻል ፎርስ እና የጸረ ሽብር ታስክ
ተኮር አደራጀትና አይነት ያላቸውን ደርዘን ክፍለ ጦሮችን በመገንባት በእዝ ደረጃ ለመደራጀት በቅተዋል። የልዩ ዘመቻዎች እዝ ራሱን በማባዛት ክፍለ ጦሮችን ከመፍጠር ባሻገር ሌላ ጠንካራ የደህንነት ኃይል የሆነውን የሪፐብሊካን ጋርድ አምጦ የወለደ የጦር ክፍል ነው። ባሳለፍናቸው ፈታኝና ጠንካራ ግዳጆች ወቅትም ሁለቱ የጦር ክፍሎች ተቀናይተው የተሰጣቸውን ግዳጅ በላቀ ጀግነት በመፈጸም ሀገርንና ሕዝብን አኩርተዋል። ወደፊትም የሚሰጣቸውን ግዳጅ ተቀናይተው ግዳያቸውን አብረው የሚፈጽሙ ናቸው። ስለሆነም የልዩ ዘመቻዎች እዝን እና የሪፐብሊካን ጋርድ ኃይልን ለያይቶ መናገር አይቻልም። የልዩ ዘመቻዎች እዝ ከ1953 ዓመተ ምህረት የአየር ወለድ ጦር ምስረታ ተነስቶ በ1970 ዓመተ ምህረት ፈርሶ እንደገና በ1973 ዓመተ ምህረት አምስተኛ አየር ወለድ ብርጌድ በሚል ተመስርቶ በሂደት በ1977 ዓመተ ምህረት ወደ 102ኛ አየር ወለድ ክፍለ ጦር ያደገ ነው። 102ኛ ክፍለ ጦር ከደርግ መንግስት መውደቅ ጋር ፈርሶ እንደገና ከኢህአዴግ ጋር ከበረሃ የመጡ 4 ኮማንዶ ሻለቆችንና ከተበተነው 102ኛ አየር ወለድ ክፍለ ጦር የተገኙትን በማሰባሰብ አጋዚ የተባለ ክፍለ ጦር ተመሰረተ። አጋዚ ክፍለ ጦር ለውጡን ተከትሎ በብሔርና በፖለቲካ ውግንና ምክንያት ለውጡን ያልተቀበሉ መኮንኖች፣ ባለሌላ ማዕረግተኞችና ወታደሮች በብዛት በመክዳታቸው ክፍለ ጦሩ ተዳክሞ ከነበረበት በማንሳት የመከላከያ አመራርና የልዩ ዘመቻ እዝ አመራሮች ውጊያ ውስጥ ደርዘን ጦሮችን በመፍጠር ለእዝና ለቁጥጥር አመቺ ይሆን ዘንድ የዘመቻዎች እዝ ተብሎ የተመሰረተ እዝ ነው። ይሄ የጦር ክፍል ባለፉት 65 የተልእኮ ዓመታት በሳህል ናቅፋ ፊልም የሚመስል ፈጽሞ በደርግ ዘመን ከሻዕቢያ ጋር በነበረ ጦርነት በርካታ አስደማሚ ግዳጆችን ተወጥቷል። በኢትዮ ኤርትራ ጦርነት ውጊያ ጊዜ ውጊያ ቀያሪ ሚና ተጫውተዋል። ድንበር ተሻግሮ የሰላም ማስከበር ግዳጅ ጸረ አልሸባብ እና ጸረ ሙርሌ ጎሳ የህፃናት ጠለፋ ኦፕሬሽን ላይ በመሳተፍ ህፃናትን ከጠለፋ አስለቅቀዋል። ሰሜን እዝን በመምታት ኢትዮጵያ ላይ በተፈጸመው የክህደት ጦርነት በሁመራ በኩል 5ኛ ሜካናይዝድ ክፍለ ጦርን አስገራሚ ኦፕሬሽን በመፈጸም ክፍለ ጦሩን ከክህደት መንጋጋ አላቀዋል። በአድቀይ፣ በዛላምበሳ፣ በፋጺ፣ በሂዳጋ ሐሙስ፣ በነጋሽ፣ በአጉላ ማጥቂያ አቅጣጫዎች በመሰለፍ የህግ የማስከበር ዘመቻን ያፈጠነ ሰራዊት ነው። ጦርነቱ ወደ አፋርና አማራ በተስፋፋ ጊዜ በዞብል፣ በድሬ ሮቃ፣ በኒኒበር፣ በከሚሴ፣ በሸዋሮቢት፣ በጠርማ በርና በመሳሰሉት ጠላትን በመመከት የተበላሸ ውጊያን በማቃናት በኃይል የበታችነት እንከላከል የነበረውን ውጊያ በማዘግየት ውጊያችን ለዝግጅታችን ጊዜ እንዲሰጥ ያደረገ የጦር ክፍል ነው። ጽንፈኛ ህወሓት ከጠርማ በር ወደ ትግራይ ካፈገፈገ በኋላ መቼም ሰው ነውና ይማራል ተብሎ ሲጠበቅና ለውይይትና ንግግር ስንሰናዳ 12 አርሚ በማዘጋጀት የኃይል የበላይነት ፈጥር ያለው በማለት 3ኛ ዙር ጦርነት በከፈተች ጊዜ መከላከያ በነደፈው ምርጥ የውጊያ ጥበብ ለልዩ ዘመቻ ጦር ተመርጦ በተሰጠው ከባድ ግዳጅ ገዢ መሬቶችና ኮንክሪት ምሽጎች እንዲሁም የሜካናይዝድ ድብደባ ተቋቁሞ የሞት ሽረት ውጊያ በማድረግ ለጠቅላላው የሽራሮ አዲ ሀገራይ ግንባር መፈራረስ ቁልፍ ሚና የተጫወቱ የጦር ክፍሎች ናቸው። በዚህ ውጊያ የምድር ድሮን የሚባል መጠሪያ ያገኘ የጀግና ሜዳል ተሸላሚ ጀግኖች ያሉበት የቁርጥ ቀን ልጆች ስብስብ የሆነ የጦር ክፍል ነው። ውድ የልዩ ዘመቻ እዝ አባሎች ዛሬ 65ኛ ዓመት የምስረታ በዓላችሁን በልዩ ዘመቻዎች እዝ ጥላ ስር እያከበራችሁ ያላችሁ የአየር ወለድ፣ የኮማንዶ፣ የስፔሻል ፎርስ እና ጸረ ሽብር የጦር ክፍሎች እንኳን ለ65ኛ ዓመት የምስረታ በዓል አደረሳችሁ። ዛሬ ለምርቃት የበቃችሁ የ44ኛ ዙር የኮማንዶ ሰልጣኞች እንኳን ከ65ኛው የልዩ እዝ ዘመቻ ምስረታ በዓል ጋር በተያያዘ በልዩ ድምቀት ለመመረቅ አበቃችሁ። ለኢትዮጵያ ሀገራችሁ የሰራችሁት ገድል
የከፈላችሁት መስዋዕትነትና ያዳበራችሁት አርበኝነት በታሪክ የተመዘገበ ጠላቶቻችንን ያራደ የኢትዮጵያን ጀግንነት ማሳያ ሞዴል እንደነበራችሁ ሁሉ አሁንም እንደሆናችሁ ሁሉ የቀይ መለዮ ክብራችሁን ጠብቃችሁ የላቀ ታሪክ ለመስራትና ኢትዮጵያ ፍጹም ሰላማዊት የበለጸገች ሀገር ለመሆን እያደረገች ያለውን ትግል በድል ለመጨረስ ዛሬም እንደ ትላንቱ በጽናት እንድትቆሙ ተቋማችሁ ያምናል። ታሪካችሁ 100 ዓመትና ከዛ በላይ ይሁን። ለቀዩ መለያችሁ ክብር፣ ለእናት ሀገራችሁ ብልጽግናና ለሕዝባችን ህብር በጽናት እንታገል። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። ምን ምላሽ አላቸው? እንድትመርጧቸው አለን የሚሉትን አማራጭ ያቀርባሉ። ክቡራንና ክቡራት የአራት የፖለቲካ ፓርቲ ተወካዮች በዚህ የመጀመሪያው የፖለቲካ ፓርቲዎች የክርክር መድረክ ላይ ስለተገኛችሁ አመሰግናለሁ። እንኳን ደህና መጣችሁ። ክቡራንና ክቡራት፣ ክቡራን ተመልካቾቻችን፣ ክቡራን የዚህ የፖለቲካ ፓርቲዎች የክርክር መድረክ ተሳታፊዎች፣ ክርክራችን የሚመራበት ህግ አለው። በአጠቃላይ 5 ምዕራፎች ይኖሩታል። የመጀመሪያው ምዕራፍ እናንተ ክቡራን ተከራካሪዎች በመረጣችሁት ሰው አማካኝነት አንድ ተከራካሪ በ4 ደቂቃ ውስጥ የፖሊሲ አማራጩን በንባብ ወይም በንግግር የሚያቀርብበት ነው። ሁለተኛው ምዕራፍ ይሄኛውን ክርክር ከምመራው ከእኔ ለሚቀርቡላችሁ ጥያቄዎች ምላሽ የምትሰጡበት ነው። ሁላችሁም በተወካዮቻችሁ አማካኝነት ለሚቀርቡ ጥያቄዎች ምላሽ ሰጣላችሁ 15 ደቂቃ አለ። ከዛ በመቀጠል የፖለቲካ ፓርቲዎች እርስ በርስ ጥያቄዎችን ታቀርባላችሁ። ለጥያቄ ማቅረቢያ 2 ደቂቃ ተበጅቶላችኋል። በ2 ደቂቃ ለፈለጋችሁት ፓርቲ የቻላችሁትን ያህል ጥያቄ ማቅረብ ትችላላችሁ። አራተኛው ምዕራፍ ለቀረቡላችሁ ጥያቄ ምላሽ የምትሰጡበት ነው። ለአንድ ጥያቄ 2 ደቂቃ እንፈቅዳለን። የሚኖራችሁ አጠቃላይ ሰዓት በቀረበላችሁ ጥያቄ ልክ ይወሰናል። የመጨረሻው የክርክራችን ምዕራፍ የማጠቃለያ ወይም ደግሞ የመዝጊያ ንግግር የምታቀርቡበት ነው። ለዚህም 5 ደቂቃ ተፈቅዶላችኋል። በአጠቃላይ እያንዳንዳችሁ ክቡራን ፓርቲዎች 25 ደቂቃ ተፈቅዶላችኋል። አጠቃላይ ይህ የክርክር መድረክ ደግሞ የ120 ደቂቃ ቆይታ ይኖረዋል። እናንተ ለክቡራን ተመልካቾቻችን እዚህ ፊት ለፊት ቀርበው በዚህ የክርክር መድረክ ላይ የሚሳተፉ የአራት ፓርቲ ተወካዮችን አስተዋውቃቸዋለሁ። የመጀመሪያውን ንግግር የሚያደርጉት የኢትዮጵያ ሶሻል ዲሞክራቲክ ፓርቲን ወክለው በመምጣት እዚህ የተገኙት ዶክተር ራሄል ባፌ ናቸው። እሳቸው የኢሶዴፓን አማራጭ ያቀርባሉ። ኢዜማን በመወከል የተገኙት አቶ ግርማ ሰይፉና አቶ ንጋቱ ወልዴ ናቸው። ኢዜማን በመወከል የፖሊሲ አማራጮቻቸውን ያቀርባሉ። ትብብር ለኢትዮጵያ አንድነትን በመወከል ደግሞ 2 ተወካዮች አሉ። ምስጢረ ስላሴ ታምራትና ታጠቅ አሰፋ ናቸው። ብልጽግና ፓርቲን በመወከል በተመሳሳይ መንገድ 2 ተከራካሪዎች አሉ። ዶክተር ኢዮብ ተካልኝና ዶክተር ፍጹም አሰፋ ናቸው። ክቡራን ተመልካቾቻችን ከእኛ ጋር መልካም ቆይታ እንዲኖራችሁ እጋብዛለሁኝ። ክቡራን ተመልካቾቻችን የ7ኛው አጠቃላይ ምርጫ የመጀመሪያው የክርክር መድረክ ተጀምረዋል። የክርክር ርዕሰ ጉዳያችን የኢኮኖሚ ፖሊሲ ነው። 4 የፖለቲካ ፓርቲዎች ከፊታችሁ ተሰይመው አማራጮችን ያቀርባሉ። ባወጣነው የዕጣ ቅደም ተከተል መሰረት የመጀመሪያ ንግግር አቅራቢ የሚሆኑትና የመግቢያ ንግግሩን የሚያቀርቡት የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ተወካይ ዶክተር ራሄል ባፌ ናቸው። ዶክተር ራሄል የመጀመሪያውን ንግግር ወይም ደግሞ የመክፈቻ ንግግር ማቅረብ ይችላሉ። 4 ደቂቃ የእርስዎ ነው። መጀመር ይችላሉ። አመሰግናለሁ። ውድ ክቡራትና ክቡራን የሀገሬ ህዝቦች፣ ዜጎች ለ7ኛው ምርጫ እንደ ሀገር ስንደርስ ፖለቲካ ፓርቲዎች ፕሮግራማቸውንና ፖሊሲያቸውን በሚያቀርቡበት የክርክር መድረክ ለመገኘትና በሀገር ደረጃ ያለውን አስፈላጊውን ዲሞክራሲያዊ ስርዓት መሬት ለማውረድ ከፊታችሁ ምንቀርብበት ጊዜ ላይ ስለሆን እንኳን ደስ ያላችሁ፣ እንኳንም ለዚህ ቀን አደረሰን እላለሁ። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አብዮታዊውንና የስር ነቀል ለውጡን መንገድ ሳይሆን ሰላማዊውንና ጥገናዊ የማሻሻያ መንገድ ግራጁዋል ሪፎርም ይከተላል። የኢሶዴፓ የኢኮኖሚ ልማት ፖሊሲ ዋና ትኩረት ሀገራችንን ከኋላ ቀርነት አላቆ የበለጸገ ህብረተሰብ መገንባትና
የኢኮኖሚ ልማት ዜጎች ያለ ፖለቲካዊ አድሎ ተጠቃሚ የሚሆኑበት ኑሯቸውን በተጨባጭ የሚሻሻልበትና የኑሮ ውድነትም ጫናዎች የሚቃለሉበት እንዲሆን ማድረግ ነው። እስካሁን የኢኮኖሚ ልማት እየተባሉ በመሰራት ላይ ላሉት ስራዎች እውቅና እየሰጠን ግን በአማካይ ህዝባችን በድህነትና ከኑሮ ውድነት ሰቆቃ የሚላቀቅበት